የአረንጓዴ አሻራ መርሃ ግብር ከውሃ አካላት ፍሰት መጨመር እስከ ምርታማነት ማደግ በርካታ ትሩፋቶች አምጥቷል መባሉን የተመለከተውን ዜና እናስቀድማለን። በዘንድሮ አረንጓዴ አሻራ መርሃ ግብር በመላው ሀገሪቱ 8 ቢሊዮን ችግኞችን ለመትከል መታቀዱን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያስታወቁት የዘንድሮ መርሃ ግብር ማስጀመሪያ በቢሾፍቱ ከተማ በተከናወነበት ጊዜ ነው። ኤርሚያስ በጋሻው በጉዳዩ ላይ ዝርዝር ዘገባ አሰናድቷል። በ2010 ዓመተ ምህረት በአዲስ መልክ የተጀመረው የአረንጓዴ አሻራ መርሃ ግብር ከአንድ ጊዜ ተግባርነት አልፎ ላለፉት 7 ዓመታት ያለማቋረጥ እየተካሄደ ይገኛል። አረንጓዴ አሻራ የተራቆቱ አካባቢዎችን ወደ ተፈጥሯቸው መመለስ፣ በረሃማነትን በመከላከል የአየር ንብረት ለውጥ ተጽዕኖን መቋቋም እንዲሁም ግብርናን በማሳደግ ተመግቦ ከማደር ጋር የሚተሳሰር ነው። ትናንት በዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ግን ጉዳዩን ከፍ አድርገው ከአገር ሉዓላዊነት ጋር አያይዘው ገልጸውታል። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። መጥቶም ብንከላከል ሳያስፈቅድ ሲሄድም ብንከላከል ሁለቱም ለኢትዮጵያ ህልውናና መቀጠል ወሳኝ ጉዳዮች ስለሆኑ የኢትዮጵያ ሉዓላዊነት ከሚያስጠብቁ በአንዱ ጉዳይ እኔና እናንተ እየተሳተፍን እንደሆን አምነን ገብቶን ደስ ሊለንና በደስታ ልንተክል እንደሚገባ ላሳስባችሁ ፈልጋለሁ። የዘንድሮ የአረንጓዴ አሻራ መርሃ ግብር ከ7ኛው ጠቅላላ ምርጫ ማግስት የሚካሄድ ነው። መሪ ቃሉ ደግሞ ተስፋን እንትከል የሚል ሆኗል። ጠቅላይ ሚኒስትር አብይ በንግግራቸው ሁለቱን ጉዳዮች እንዲህ ባለ መልክ ለማያያዝ ሞክረዋል። ለምሳሌ የቢሾፍቱ ከተማ ነዋሪዎች በ7ኛው ሀገራዊ ምርጫ ሙሉ ቀን በፀሐይ በውርጭ ሳይታክቱ ተሰልፈው መርጠዋል። የመረጡት ግን የቢሾፍቱ ከንቲባ የኦሮሚያ ክልላዊ መንግስት በቂ ስራ ሰሩልን ብለው ሳይሆን ሊሰሩልን ይችላሉ ብለው ተስፋ አድርገው ነው። ተስፋን አድርገው ብንደግፍ አብረን ብንቆም የተሻለ ልማት ሊመጣ ይችላል ብለው ነው። በዚህ ምርጫ የምታሸንፉ ሰዎች አስመራችሁ ልትገነዘቡ የሚገባው ነገር የኢትዮጵያ ሕዝብ ተሰርቶለት ሳይሆን ተስፋ ሰንቆ ነው የመረጠው። ኢትዮጵያ እንደ ጎርጎሮሳውያኑ የዘመን ቀመር በ2027 የሚካሄደውን የዓለም የአየር ንብረት ጉባኤ ለማስተናገድ ተመርጣለች። ጉባኤውን ለማስተናገድ በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ፕሬዝደንትነት የሚመራ ብሔራዊ ኮሚቴ ተዋቅሮ እየሰራ መሆኑም ይገለጻል። ታዲያ ጠቅላይ ሚኒስትር አብይ አህመድ ጉባኤውን ስናዘጋጅ 65 ቢሊዮን ችግኝ ተክለን ነው ሲሉ አገራዊ ዕቅዱን ይፋ አድርገዋል። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅዳለን። ባለፉት ዓመታት ተክለን ቅድም ያየናቸውን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ያኔ ሙሽራዋ ቢሾፍቱ በሺህ የሚቆጠሩ እንግዶች ትቀበላለች። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። የግብርና ሚኒስትሩ አዲሱ አረጋ የአረንጓዴ አሻራ መርሃ ግብርን የተመለከተ ሪፖርት ባቀረቡበት ጊዜ ደግሞ ባለፉት 7 ዓመታት በየዓመቱ በአማካይ 25 ሚሊዮን ዜጎች በመርሃ ግብሩ ላይ እየተሳተፉ እንደሚገኙ ገልጸዋል። 11.2 ሚሊዮን ሄክታር መሬት ደግሞ በተተከለው ችግኝ መሸፈን የተቻለው የመሬት መጠን ነው። ባለፉት 7 ዓመታት ከተተከሉት 48 ቢሊዮን ችግኞች መካከልም 60 በመቶው ለምግብነት፣ 35 በመቶው ለደን፣ 5 በመቶው ደግሞ ለውበት የሚውሉ
ዛፎች ናቸው ብለዋል በሪፖርታቸው። በአጠቃላይ አገራዊ የደን ሽፋኑን 2010 ዓ.ም ከነበረው ወደ 23.6 በመቶ ማሳደግ መቻሉን ደግሞ የሳተላይት ምስል በማስደገፍ አቅርበዋል። በዓመት በውሃ ታጥቦ የሚሄደው የአፈር መጠንም ከ2 ቢሊዮን ቶን ወደ 208 ሚሊዮን ቶን በከፍተኛ መጠን ዝቅ ማለቱን ነው ያስታወቁት። እነዚህ ተዳምረው እንግዲህ ከፈጠሩት አንደኛው በጎ ተጽዕኖ መካከል የሚጠቀሰው ደግሞ የምርታማነት መጨመር ነው። አረንጓዴ አሻራ መርሃ ግብር ከመጀመሩ በፊት አማካይ የስንዴ ምርታማነታችን በሄክታር 22 ኩንታል ነው የነበረው። በ2017 36 ኩንታል በሄክታር ደርሰናል። በቆሎ በተጠቀሰው ዓመተ ምህረት 30 ኩንታል ነበርን፣ አሁን 46 በሄክታር ደርሰናል። ጤፍ 17 በሄክታር ነው የነበረው ምርታማነታችን፣ አሁን 20 ደርሷል። አረንጓዴ አሻራ ሀገራችን ከዚህ በፊት በተለያየ መንገድ በድርቅ በረሃብ በኋላ ቀርነትና በመሳሰሉት ነገሮች እንደ ማጣቀሻ ተደርጋ ትወሰድ የነበረውን ያንን ታሪኳን በክቡር ጠቅላይ ሚኒስትራችን መሪነት በመቀየር በአሁኑ ጊዜ ዓለም ላይ የአየር ንብረት ለውጥን ለመቋቋም በሚደረገው ትግል ተጨባጭ እንቅስቃሴዎችንና ቅድም የዘረዘርኳቸውን የሚቆጠሩ ውጤቶችን በማምጣት የሀገራችንን መልካም ስም ከፍ ያደረገ ክብሯን ያስመለሰ በጣም ታላቅ ተግባር ነው ማለት ነው። ከምርታማነት ባሻገር የውሃ ፍሰታቸው ቀንሶ የነበረው አባይና አዋሽ ተፋሰሶች ፍሰታቸው እንዲጨምር፣ ሞቶ የነበረው ሐረማያ ሐይቅ ደግሞ ወደ ህልውናው እንዲመለስ የሆነውም በአረንጓዴ አሻራ ምክንያት መሆኑም ተነስቷል።